የባሌ ሰርግ ደራሲ ሃይማኖት ተራኪ አማኑኤል አሻግሬ ከአልጋዬ ወርጄ ወደ መስኮቱ አቀናሁ። ከዛም ከፈትኩት። አዲስ ቀን እንድመለከት ያበቃኝን አምላኬን እያመሰገንኩ የጧቷን ፀሐይ አስተዋልኳት። ከሐምሌ ጨለማ ጋር ግብ ግብ ፈጥራ ተስፋን ለማሳየት ደፋ ቀና እያለች የሚያምረውን ብርሃኗን ለስለስ ካለ ሙቀቷ አዳምራ ይዛለች። ለኛ ለልጆቿም ትለግሰናለች። ዛሬ ከቀናት ሁሉ እጅግ መፈልጋት ለብዙ ዓመታት የለፋውበት ብዙ ጊዜ ያለምኳት ብዙ የሆንኩባት ዕለት ናት። ቤተሰቦቼን የማኮራበት የማስደስትበት ምርጧ ቀኔ ናት። ረጅም የትምህርት ዓመታት አብቅተው ልመረቅ ነው። እጅግ በጣም ደስ ብሎኛል። አባቴ ይሄን ለማየት ብዙ ነገር ሆኗል። እናቴ ይሄንን ብርሃን ለማየት ብዙ ጨለማዎችን አልፋለች። ምርቃቴን በናፍቆትና በተስፋ ሲጠብቁት ነበር። እኔም የነሱን ምኞት ለማሳካት ብዙ ለፍቻለሁ። እግዚአብሔርም ረድቶኝ ይሄው ለዛሬ በቅቻለሁ። ጽኑ የኔ ልጅ ተዘጋጅ፣ ረፈደ። እናቴ ነበረች የመኝታ ቤቴን በር እየከፈተች በውብ ፈገግታዋ እያስተዋለችኝ የጠራችኝ። ይሄን ፈገግታዋን ሳይ እንኳንም ለፋሁ እንኳንም ተሰናክዬ አልቀረሁ እላለሁ። ራሴን አዘጋጅቼ ወደ ምርቃት አዳራሹ ከእናቴና ከአባቴ ጋር ሄድን። እንደደረስን ቦታ ተሰጧቸው ተቀመጡ። እኔም ከጓደኞቼ ጋር ተቀላቀልኩ። በጣም ተደስተናል፣ ግን ደግሞ አዝነናል። የግቢ ሕይወት ስላበቃ ልንለያይ ነው። ፕሮግራሙ ተጀመረ። በማዕረግ የተመረቁ ተማሪዎች መጠራት ጀመሩ። ጽናት ሙሉጌታ። በልበ ሙሉነት ካለሁበት ወደ መድረኩ ተራመድኩ። ጭብጨባው፣ ፉጨቱ እንዴት ደስ እንደሚል! ወደ ቤተሰቦቼ ስዞር ከእናቴ ጋር አይን ላይን ተገጣጠምን። አይኖቿ በደስታ እንባ ተሞልተው ነበር። አባቴን ሳየው በሚደንቅ ፈገግታ እያየኝ እንኳንም ወለድኩሽ በሚል የልብ ሐሴት ይመለከተኛል። ሽልማቴን ተቀብዬ የደስታ እንባ እያፈሰስኩ አባቴን ተጠመጠምኩበት። ቀጥዬም እናቴን አቀፍኳት። አበባ ሰጡኝ። ግቢው ውስጥ እየተዟዟርን ከጓደኞቼና ከቤተሰቦቼ ጋር ፎቶ ተነሳን። ወደ ቤት ስንመለስ የምወዳቸው የሚወዱኝ ሁሉ ከአንድ ሰው በስተቀር አብረውኝ ቢሆኑ የምላቸው ቤተሰቦቼ፣ ጓደኞቼ፣ ጎረቤቶቻችንም አሉ። እንኳን ደስ አለሽ እያሉ በየተራ እያቀፉ እየሳሙኝ ደስታዬን ተጋሩልኝ። በአሪፉ ምርቃቴን እያከበርን ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን። ይሄ መዝሙር ስልኬን አነቃው። ሳየው ቁጥሩን አላውቀውም። ተውኩትና ወደ ፕሮግራሙ ተመለስኩ። ስልኬ ደግሞ ሲጠራ አነሳሁት። ሴትዮ ምን ልሁን ብለሽ ነው ስልክሽን ማታነሺው? አቤት ማን ልበል? የኔ ቀውስ ጭራሽ ድምጼም ጠፋብሽ። እኔ አላምንም እህቴ፣ መቼ መጥተሽ ነው? ትላንት ገባሁ። ደህና ነሽ ጽዬ? አለሁልሽ። ዛሬ ምርቃቴ እኮ ነው። እቤት ትመጫለሽ አይደል? እንኳን ደስ ያለሽ።
አዎ እመጣለሁ። ሰርፕራይዝ ነበረ፣ ግን አዲሱ ቤታችሁ ጠፋብኝ እኮ። እባክሽ ውጭና ተቀበይኝ። የእውነት? ወይኔ ታድዬ። እሺ ምኑ ጋ ነሽ? መታጠፊያው ጋር። ይሄ የቴሌው መታጠፊያ ጋር። ውይ ነው እንዴ? መጣሁ። ስልኩን ዘጋውና እህቴ እንደመጣች ለእናቴ ነግሪያት ወዳለችበት አመራሁ። እህቴ የምላት ጓደኝነታችንን ስለማምን ነው። ከአገር ከመውጣቷ በፊት ለረጅም ጊዜ አብረን ነበርን። መጥፎ ነገር ሲገጥመን አብረን አልቅሰን፣ በጥሩም በደስታውም ቀን አብረን ስቀን ስለነበር ከእህትም በላይ ናት። ከርቀት አንድ አጠር ብላ ወፈር ያለች ጸይም ልጅ አየሁ። ራሷ ናት እህቴ። እየሮጥኩ ሄጄ ተጠመጠምኩባት። ከደቂቃዎች የናፍቆት መተቃቀፍ፣ የደስታ እንባ በኋላ ብዙ አልተለወጥሽም፣ ግን ትንሽ ወፍረሻል። አንቺ ግን መቼ ነው የምትወፍሪው? መቼም እህቴ መቼም። ድጋሚ ተቃቀፍን። በነገርሽ ላይ ትንሽ ነው የተሳሳትሽው ብዬ በእጇ የያዘችውን የታሸገ ነገር ተቀበልኳት። ወደ ቤት ገባን። በጣም ደስ የሚል የሚገርም ጊዜ እያሳለፍን ሳናስበው መሸ። እንድታድር አሳመናት። ቤት ደውላ እንደምታድር ነገረቻቸውና ሌሊቱን ስንዝናና አጋመስ ነው። ያ ቆንጆ አልፎ በሌላ ተተክቷል። የኔ ቀውስ፣ ወደ ቤት ልሂድ፣ ሸኘኝ። ቁርስ እንብላና አብረን ቤት እንሄዳለን ከተባባልን በኋላ ቁርስ በልተን ልብስ ቀይረን ከቤት ወጣን። ወዳደግንበት ብዙ ነገር ወደ አሳለፍንበት ሰፈር እንደ ድሯችን አቅፌያት እየለፈለፍን ነበር የሄድነው። እነሱም ቤት ገብተን ብዙ ቆየን። ከዛም እንግዶች እየጠበቁኝ እንደሆነ እናቴ ደውላ ነገረችኝ። ሌላ ቀን እንደምንገናኝ ብዙ እንደምንጨዋወት ተነጋግረን ተሸኛኘን። በዚህ ሰዓት ብዙም ሳይቆይ ወዲያው ማካፋት ጀመረ። ለመጠለል ቦታ ስፈልግ አገኘው። ነገር ግን ይሄ ቦታ የማልወደው ቦታና ብዙ ትዝታ ያለበት ቦታ ነው። ከጭንቀቱ ዝናቡ ይሻለኛል ብዬ ወደ ዝናቡ ሮጥኩኝ። አንድ ሰው ከፊት ለፊቴ መጥቶ ተጋጨኝ። ምኑ ደንባራ ነው በእመቤቴ፣ ወጣብኝ እኮ አታይም እንዴ? ይቅርታ ዝናቡ። እና ዝናቡ ምን ይሁን? ሲዘንብ ማየት ታቆማለህ? እየተነጫነጭኩ ፊቱን ላየው ዞር ስል አንደበቴ ተሳሰረ። ደርቄ ቀረሁ። ቀና ብዬ ፊቱን ባየው አንደበቴ ተሳሰረ። ብዙ ፍቅርና ብዙ ጥላቻ ነበሩ፣ ግን ወዲያው ጠፋ። እጄ እየተንቀጠቀጠ ልቤም በፍጥነት እየመታ ዝናቡም እየወረደብኝ ካለምንም ንግግር ከፊቴ እንደተጋረጠ አይኑን አየሁት። እሱም ደርቆ ያየኛል። ገፈተርኩትና መንገዴን ቀጠልኩ። ተከተለኝ። ጽኑ ቆይ አንዴ ጠብቂኝ። ጥየው ሄድኩ። እንዴት እንደደረሰብኝ ባላውቅም እጄን ያዘኝ። ምን ፈለክ? አንቺን። አታፍረም? አልመለሰልኝም። ወደ ደረቱ አስጠግቶ መተንፈስ እስከማልችል ድረስ ጥብቅ አድርጎ አቀፈኝ። እባክህ ልቀቀኝ። አልችልም፣ ናፍቀሽኛል። ብዙ ጊዜ ፈልጌሻለሁ፣ ስልክሽም አይሰራም። ከተውከኝ በኋላ ለምን ትፈልገኛለህ? ንገረኝ፣ ለምን? አመናጨኩትና ከቅፉ ወጣሁ። ተይ እንጂ እንደዚህ አትሁኝ። እና እንዴት ልሁን? አንተም አፋለይ ብለህ ታወራለህ? ድጋሚ እንዳትነካኝ።
ዝናቡ ልብሴን፣ እንባው ደግሞ ፊቴን እያራሰኝ ታክሲ ለመጠበቅ አቅም ስላልነበረኝ እየሮጥኩ ከአካባቢው ጠፋሁት። መሮጥ ሲደክመኝ አንድ ጥግ ተደግፌ በላይ እየተነፈስኩ ራሴን አረጋጋሁ። ትንሽ ከቆየው በኋላ ወደ ሰፈሬ አዘገምኩኝ። ጸጉሬ ቆሞ፣ አይኔ ቀልቶ፣ ልብሴ ውሃ እየተንጠባጠበ፣ ሙሉ ሰውነቴ እየተንቀጠቀጠ ጀማሪ እብድ መስዬ የቤቴን ደጃፍ ደበደብ። ልጄ ምን ሆንሽ? እናቴ በድንጋጤ ተውጣ ጠየቀችኝ። ምንም አልሆንኩም፣ ገላይ ልታጠብ። አይኔን ካይኗ እያሸሸው መለስኩላት። ከዛም ወደ ሻወር ቤት ቶሎ ገባሁ። ልጄ ምን ሆነሽብኝ ነው? የእናቴ ድምፅ እየተከተለኝ ነው። ሻወር ውስጥ እንደገባው ልብሴን እንኳን ሳላወልቅ ውሃውን ከፈትኩት። ጠንካራ አይደለሁም ማለት ነው? እሱን ስላየው እንዲህ መሆን አልነበረብኝም። የረሳሁት መስሎኝ ነበር። አብቅቷል ብዬ ነበር። ድጋሚ ተመለስኩ። ድጋሚ ሐዘን ውስጥ ገባሁ። ወይኔ መቼም አልወጣም። ጊዜው አልፎም እንዴት አረሰውም ግን። እየየን አቀለጥኩት። በእኔ በራሴ በሕይወት አጋጣሚ እንዲሁም በአምላኬ እጅጉን አዘንኩ። ለረዥም ሰዓት በዚህ ሁኔታ የቆየው እንባዬ ሲያልቅ ነው መሰል። እንዲሁም ልቤን ሲደክመኝ ውሃውን ዘጋሁት። ለካ እናቴ ልብስ ይዛ መጣ። መታጠቢያ ቤት በሩ ላይ ጠበቀችኝ። ልጄ ምን ሆነሽብኝ ነው? ምንም ዝናብ መጥቶኝ ነውማ። አንዱ ቦታ ትጠለይም ነበር? ምን አስቸኮለሽ? ደጋግሜ ስለደወልኩብሽ ነው። እማዬ ልተኛ እባክሽን፣ መጀመሪያ ቢያንስ ምግብ። አይ አልፈልግም፣ ልተኛ። ጽኑ ልጄ። ማሚ እባክሽ ተይኝ፣ ልተኛ። መኝታ ቤት ገባሁ። ሞቴን ተነስቼ በሩን ቆለፍኩት። የድሮ ደብተሬን ከማስቀምጥበት ሳጥን ውስጥ የግሌን ዲያሪን አወጣሁት። መስኮቱን ዘጋሁ። ብርሃኑን በመጋረጃው ጋረድኩት። የራስጌን መብራት አበራሁ። አልጋውን ተደግፌ መሬት ላይ ተቀመጥኩ። ደብተሩን ሳይ እሱን ያየው ያክል ፈራሁት። እንዳያመው በሚመስል መልኩ ዓመታት ያለፈውን ማስታወሻዬን በቀስታ ከፈትኩት። የመጀመሪያው ገጽ ላይ የማላልፈው የለም መፈክር ይሁን ወይም መሪ ቃል እንዲህ የሚል ተጽፏል። የማላልፈው የለም እና ይሄንንም አልፈዋለሁ ማለት ነው? ራሴን ጠየቅኩት። ልቤ ግን አልመለሰልኝም። ወደ ሁለተኛው ገጽ አመራሁ። ቀን ተጽፎበታል፣ እንደዚሁም ዕለቱም ተጽፏል። የማትሪክ ውጤት ወጥቷል። በአሪፉም አልፌያለሁ። ቤተሰቦችም ተደስተውብኛል። ከበፊቱ ትምህርት ቤት ወጥቻለሁ። ጓደኞቼም የሉም። እንደሰማሁት ከሆነ ጥሩ የሚባል ትምህርት ቤት አይደለም። 9 ላይ አብራኝ የተማረች የምቀርባት ጓደኛዬ ያለች። የማውቀው አንድ እሷን ብቻ ነው። ከማን ጋር እንደምቀመጥ ራሱ ጨንቆኛል። በመጀመሪያ ቀን እንዳላረፍድ በጠዋት ደርሻለሁ። የሚገርመው ግቢው ጭር ብሏል። ኮሪደር ተደግፌ ጓደኛዬን ጠበቅኳት። ጓደኛዬ እኔ ክፍል እንዳልተመደበች ነግራኝ በአይን ከማውቃት ጋር አገናኝታኝ ሄደች። እንዴት እንደቀለለኝ። ብዙም ባልግባባትም ከእሷ ጋር ተቀመጥኩኝ። አስተማሪዎቹ ራሳቸውንና ትምህርታቸውን እያስተዋወቁን ወጡ። አንዱ ስሙን እንኳን አልነገረንም። እኔ ጋር ንቀት ምናምን አይሰራም። አርፋችሁ ትማራላችሁ። መጣላት ከፈለጋችሁ ጥግ ድረስ እጣላችኋለሁ። ድብድብ የሚፈልግ ካለ ውጪ መገናኘት እንችላለን። ቀጥታ ወደ ትምህርቱ። እያስተዋወቀን ነው እያስፈራራን። አምላኬ፣ ሌሎቹን እንኳን እለምዳቸዋለሁ። ይሄን ሰውዬ ግን ከዚህ ክፍል ንቀልልኝ። እንዲህ ብሎ ሁለተኛው ገጽ አበቃ። ገለጽኩት እንዴት ደስ እንዳለኝ።
አብሬያት ከተቀመጥኩት ልጅ ጋር የሚገርም ጓደኝነት መሰረትን። ትምህርት ቤቱን፣ ተማሪዎቹን፣ መምህራንን ሳይቀር ከዛ አስጠሊታ ሰው በቀር ሁሉንም ለምጃቸዋለሁ። እግዚአብሔርም ጸሎቴን ሰማይ መሰል ያ ጢባራም ሰውዬ እስካሁን እያስተማረን አይደለም። በሱ የተተካው መምህር እንዴት ደስ እንደሚል ጥሎበት ይወደኛል። ያ ሰውዬ ጓደኛው ስለሆነ አብረው ሲሆኑ ሄደን እንበጠብጣለን። ይናደዳል። ሲናደድ ይብስብኛል። ይበልጥ አናድደዋለሁ። እንደሚጠላኝ ያስታውቅበታል። ደስ የሚለው ነገር እሱ ከሚጠላይ በላይ እኔ እጠላዋለሁ። ከእብዷ ጓደኛዬ ጋር በደንብ እንማራለን፣ እንዞራለን። ሰፈር ውስጥ ፐብሊክ ላይብራሪ እናጠናለን። በቃ ተመችታኛለች። ነገሮችን ከእሷ ጋር ስለማሳለፍ መጽሐፍ ረስቻለሁ። ግን ማስታወሻዬ፣ የምነግርሽ ብዙ አዲስ ነገር አለ ውድ ማስታወሻዬ ይላል። ያኛው ዓመት አልቋል ማስታወሻዬ። አሁን 12ኛ ክፍል ሆኛለሁ። ያ አስቀያሚ ሰውዬ ያስተምረን ጀምሯል። በሆነው ባልሆነው ይነጫነጫል። በጣም ንቀት አለበት። አሪፍ ነው ብዬ የሰራሁትን መቼ ተነካ ብሎ ከመጀመሪያው ያስጀምረኛል። በዛ ላይ ስድቡ፣ ጥላችን ብሷል። ክፍል ገብቶ ሳይነቁረኝ አይወጣም። እውነት ሊያሳብደኝ ነው። ለኢንትራንስ ትንሽ ጊዜ ቀርቶናል። እሱ ግን ፕሮጀክት ሰጥቶ ያወዛግበናል። ምኑ ከንቱ ነው በመቤቴ። ዛሬ የሚገርም ቀን ነው። የማይታመን ነገር ነው የተፈጠረው። በመምህራን ማረፊያ በኩል ሳልፍ ያ አስጠሊታ ሲስቅ አየሁት። ደግሞ እኮ እሱም አይቶኛል። ለመጀመሪያ ቀን ፈገግ ብሎ ሲያየኝ እውነት አላመንኩም። ሳቀ እኮ ማስታወሻዬ። ሲስቅ ደግሞ ያምርበታል። እሱ ሲስቅ አይቼው ስለማላውቅ ይሆን እኔ እንጃ። የምር ቆንጆ ነው። እንዲህ እንደሆነ አላውቅም ነበር። ለጓደኛዬ አታምኝም ብዬ እንደ ትልቅ ነገር መሳቁን ነገርኳት። ጓደኛዬ ታዲያ እኛ ክፍል ከሱ ጋር የምታወራ ልጅ አለች፣ ከትምህርት ቤት ስልክ ቁጥሩ ያላት እሷ ብቻ ናት ብላ ነገረችኝ። ማን ስለሆነ ነው እሱ ይሄን ያክል የሚካበድለት ኮተታም ነገር? ስለዚህ ሁለተኛዋ እኔ ነኝ የምሆነው። የእሱን ነገር አሳይሻለሁ አልኳት። ጓደኛዬ ስልክ ከተቀበልሽ ትሰጭኛለሽ። አረ ችግር የለውም ካልኩ አልኩ ነው፣ አደርገዋለሁ። እሱን ደግሞ አንቺም ታውቂያለሽ። ንቀቱ ሊገለኝ ነው። ቃል ገብቼላታለሁ። ማሸነፍ አለብኝ። የምፈልገው ማንም እንዳልሆነ፣ ከሌሎቹ በምንም እንደማይሻል ማሳየት ነው። አለቀ። ይሄ ነው ፍላጎቴ። አጉል ጉራዬ፣ መሸነፍ አለመውደድ፣ ያ ሁሉ ሰው ሲያሽቃብጥልኝ የሱ ዝም ማለት፣ የኔ አጉል ጀብደኝነት ለዚህ አበቃኝ። በራሴ ተናደድኩ። ግን ምን አመጣለሁ? ምንም። እንደገና አሁንም ንባቤን ቀጠልኩኝ። በሌላ ቀን እንዲህ ይላል። አሁን ጥሩ እየሄደ ነው። በተለይ ፕሮጀክቱ በጣም ጠቅሞኛል። እየሄድኩ ጠይቀዋለሁ። ይመልስልኝና በዛው ሌላ ነገር ማውራት ጀምረናል። ከላይ እንደሚታየው ኮስታራ አይደለም። እንዴት ማጥናት እንዳለብኝ ይመክረኛል። ስለ ብዙ ነገር ማውራት ጀምረናል። ወሬያችን ተስማምቶታል መሰል። አሳይመንት አስተካክይ ብሎ ማመላለስ ስራው ሆኗል። እኔ እንደ በፊቱ በንዴትና በጥላቻ ሳይሆን ለቃሌ በሚል ለስለስ እያልኩ ነው። ደግሞ በሌላ ቀን እንደ ልማዱ አሳይመንት አስደገመኝ። እኔም እሱን ላሳየው ሄድኩ። ተቀበለኝ። ጸጉሩ ላይ ብርድ ልብስ አየሁ። አሁንም ተኝተሃል ብዬ አነሳውለት። ከዛ ጸጉሩን እያፍተለተልኩ ብዙ ተጨዋወትን። ተማሪዎቹም አስተማሪዎቹም ሄደዋል። አብረን እንሂድ አለኝ። ተስማማሁ። የታክሲ የመጨረሻ ወንበር ላይ ተቀምጠን የሾፌሩን ሙዚቃ፣ የተሳፋሪውን ወሬ፣ የረዳቱን ጥሪ፣ ይህንን ሁሉ ንቀን የራሳችንን የደራ ጨዋታችንን ቀጥለናል። በዚህ ሰዓት ዲጄው ሂሳብ አለን።
የሁለት ሰው ብሎ ብሩን እጁ ላይ አስቀመጠለት። ተሳፋሪው ሁሉ እንዲሰማኝ ጮክ ብዬ የራሴን እኔ እከፍላለሁ፣ ስንወርድ አምጪ ለምትለኝ ነገር አትክፈልልኝ እባክህ። እንዲህ ስለው አጠገባችን የነበሩት ሁሉም ሳቁ። ቆሌው ተገፈፈ። አንገቱን ደፍቶ ተቀመጠ። አኳኋኑ ይበልጥ አሳቀኝ። ከሚስቁት ጋር አብሬ እየሳቁ አናደድኩት። ግቢ ውስጥ የመሳደብ መብት ስለሌለኝ እድሉ ልጠቀምበት ብዬ እኮ ነው። በሌላ ቀን እንደተለመደው አብረን ቆየን። የዛሬውን ግን ቆየን ብቻ አይገልጸውም። ዘበኛው ትምህርት ቤቱን ልዘጋው ነው ብሎ እስከሚነግረን ድረስ ከተቀመጥንበት አልተንቀሳቀስንም ነበር። እንደ ትላንቱ አብረን እንሂድ አለኝ። ከዛ ተያይዘን ታክሲ ውስጥ ገባን። ከቦርሳዬ ውስጥ ብር እያወጣሁ ትላንት ከፍለሃል፣ ዛሬ እኔ ከፍላለሁ ሲፈርድብኝ ማለት 3 ብር ይዘሽ ታግደረድንኛለሽ እንዴ ብሎ አቃለለኛ። ወረኛ ተሳፋሪዎች ሁሉ ዞረው አዩኝ። ምገባበት ጠፋኝ። ወደ ጆሮዬ ተጠግቶ ብድሬን ከፈልኩ፣ አንድ እኩል ሆነን። ምን መልሳለኝ? ዝም ብዬ ተቀመጥኩ። ከዛ ከታክሲው ስንወርድ በምን ላናደው ብዬ ሳስብ ኪሱ ውስጥ እስክሪብቶዎችን አየኋቸው። ከዛ ወሰድኩበት። ምን እያደረግሽ ነው? እየሰረኩ። አይ የምሰራበት ነው። እንዲህ አይነት ቀልድ አልወድም። እኔም እንደ ቀደሙ አይነት ቀልድ አልወድም። ስጭኝ። ለምነኝና ብዙ አትጩህ ደግሞ ሰው እያየህ ነው። ራስቸው 2 ለ1 እየተመራክ ነው። ደህና አደር። እየሳኩ በቆመበት ጥየው ሄድኩኝ። አሁን ላይ መቆናጠጥ፣ መረጋገጥ፣ መላፋት፣ ዕቃ መደባበቅ፣ በየኮሪደሩ እየቆሙ ማውራት የመሳሰሉትን ጀምረናል። በእረፍት ሰዓት እሱ ቢሮ መዋል ስራ ያድርጌዋለሁ። ተማሪዎቹም እኔ ስመጣ ይሄዳሉ። ብዙ ሰዓታትን ብቻችንን እናሳልፋለን። ትምህርት ቤትም ሰዎች ሁሉ ሄደው ካለቁ በኋላ እኛ ከኋላ መሄድን ልምድ አድርገነዋል። ከዛ አንድ ቀን የፈተና ውጤት ሲሰጠን ቀነሰብኝ። ለምን ስለው እንደማያውቀኝ ተኮሳትሮ የሰራሽው ነው፣ አሁን ሂጂ ብዙ ስራ አለብኝ። እረፍ፣ ቀልድ መሆን አለበት። እንዴት እንዲህ ታወራኛለህ? እኔ እኮ ጽናት ነኝ። ለምንድን ነው የምትለዋወጠው? ሰማሽ፣ ስራ አለብኝ። ወጣሁ። ከክላስ በኋላ ከጓደኞቼ ጋር ሆነን እሱ ቢሮ ሄድን። ሰዓት አልቋል፣ ውጡ። በልቤ ኧረ ጥጋብ ምን ልሁን ነው የሚለው? ጭራሽ ውጪ አልኩና ቁልፉን ሰረኩት። ሲፈልግ ቆየ። እኔም ትኩረቴን ፕሮጀክቱ ላይ አድርጌ እሞነጫጭራለሁ። ሌሎች ተማሪዎች ቢኖሩም እኔ ጋር ተጠግቶ ቁልፉን ስጪኝ። ለእኔ ሰጠኸኛል? አንስተሽዋል። አልነካውም። አይታይክም እንዴ? ስራ ላይ ነኝ። እየቀለድኩ አይደለም። እኔም አልቀለድኩም። ከዚህ ሁሉ ሰው እኔ ነኝ እንዴ የምታየህ? ተፋጠጥን። ቆይ ግን ለምንድን ነው አንዲ ሰው አንዲ አውሬ የሚያደርገው? ምንድነው ችግሩ? ተቀራርበን ነበር፣ መሳቅም ጀምሮ ነበር። ምን ተፈጥሮ ነው? የምር ምንም አልገባኝም። እህቴ ስጪው ብላ ባይኗ ስትቆጣኝ ሰጠሁትና ጥየው ሄድኩ። ቀኑ ደክሞኛል። ስንት ለስንት እንደሆነን መቁጠር ራሱ ደክሞኛል። እየተስተካከለ የነበረውን አዘበራረቀው። ሰው መሆን ጀምሮ ነበር። ማውራት፣ መሳቅ፣ መጫወት፣ መግባባት ጀምሮ ነበር። ድጋሚ ወደ ነጭናጫነቱ ተመለሰ። ጸባዩ መጥፎ እንዳልሆነ ማመን ጀምሬ ነበር። እሱ ግን ወደ አስቀያሚ ማንነቱ እየተመለሰ ነው። ሚስተር ለምን ቀረ? እኔን ባልሆነ እንዴት አውቃለሁ? ማለቴ ካንቺ ጋር ከኔ ጋር ምን አብራችሁ ናችሁ ብለውኝ እንዳትዋሽኝ ደግሞ እኔም አይቻችኋለሁ። ያምሻል እንዴ? ምንድነው ያየሽው? በየጥጋጥጉ ስታወሩ፣ ስትላፉ፣ ጸጉሩን ስትነካኪው፣ አብራችሁ ወደ ቤት ስትሄዱ እና ሰው ይቀራረባል። ይሄ አዲስ ነገር ነው? ከማንም ጋር ትምህርት ቤት ታይቶ አያውቅም። እና ግን ምንም የላችሁም?
አዎ የለንም። እኔ አላምንሽም። እሺ አትመኘኝ፣ እንደፈለግሽ አስቢ። ተማሪዎች ሁሌም እየመጡ ስለሱ ይጠይቁኛል። አንዷ ደግሞ ቃል ጸጉሩን ለምን አይቆረጥም? እኔ እንጃ። ለምን አትነግሪውም? ያው አለ አይደለ ባንቺ ያምራል ብዬ ነው። ከእኔ ጋር ምን ያገናኘዋል? ገብቶሻል እባክሽ፣ አብራችሁ ታምራላችሁ። ግን ዕድሜ ትንሽ። እመቤቴ ድረሽልኝ። ከእሷ ጋር እየተዳረኩኝ እያለሁ ሌላዋ ቀጠለች። ወይኔ ቃልን እኮ በህልሜ ያየሁት። እና ይመለከተኛል? አዎ። ስሚማ ቆይ ልንገርሽ። አስገድዳ ነገረችኝ። ዛሬ ሰው ሁሉ ስለሱ እየጠየቀ አስደብረውኛል። ለምን እንደቀረ እኔም አላውቅም። በዛ ላይ ትላንት ተጣልተን ነበር። እሱም አልመጣም። በጊዜ ወደ ቤት የገባሁ። ማጥናት፣ ሰው ማውራት፣ እንዲሁም ጫጫታ፣ ሁሉም ነገር አስጠልቶኛል። ቤቱ ሊበላኝ ነው። ግን ምን ሆኖ ይሆን? ወይ ጉድ! እንዲህም ያደርገኝ ነበር። ለምንድን ነው ግን ማነበው? ድጋሚ ለመታመም? ማስታወሻዬን በንዴት ዘጋሁት። መተንፈስ ስለከበደኝ መስኮቱን ለመክፈት ወደ መስኮቱ አቀናሁ። ዝናቡ እንደ አዲስ እየዘነበ ነው። የቀኑን ዝናብ አስታወሰኝ። እሱን ላለማሰብ የት ነው መሄድ ያለብኝ? ሲዘንብ እሱ አለ፣ ሲመሽ ጨረቃን ሳይ እሱ አለ፣ ሲነጋም እሱ አለ፣ ደብተሬ ላይም እሱ አለ፣ አይኔ ላይ ሳይቀር አለ። ኧረ ጆሮዬ ላይ፣ ልቤ ላይማ ተደላድሏል። ቆየት ነው የሌለው። እመቤቴን በጣም ሰልችቶኛል። ከእሱ አንድ ነገር በሰማሁ ቁጥር መናደድ፣ መታመም ደከመኝ። እንዳልጮህ ቤተሰቦቼን ልረብሽ ነው። አለማልቀስ ደግሞ አልችልም። በትራሴ አፌን አፍኜ እየየን አቀለጥኩት። ሰው የሚጠላውን ሰው እንዴት ይወዳል? መጥላትና መውደድ እንዴት አንድ ይሆናል? ከሰው የተለየ እሱ ማን ነው? ማን ስለሆነ ነው ያሸነፈኝ? እንዴት አፈቀርኩት? ሌሎቹ ሰዎች ካልተሳካ ሌላ መንገድ ይጀምራሉ። እኔ እንዴት አቃተኝ? ብዙ ጥያቄዎች ቢኖሩኝም አንድም መልስ ግን የለኝም። ከበደኝ፣ ሰለቸኝ፣ አመመኝ። መተንፈስ እንኳን እያቃተኝ ነው። በዚህ ሰዓት ዞር ዞር ብዬ ሳይ ውሃ አገኘሁ። ትንሽ ጠጣሁለትና እንድረጋጋ አልጋው ላይ በጀርባዬ ተንጋለሉ። እንባዬ የሚያቆመው አጥቶ ይፈሳል። በመስኮት የሚገባውን አየር እየማኩ ወደ ውስጥ አስገባለሁ። የሞት ሞቴን እጄን አንቀሳቀስኩና እንባዬን አበስኩት። ድጋሚ እንዳይፈስ አይኖቼን ከደንኳቸው። በሳምባዬ የተቃጠለውን አየር እያስወጣው ራሴን ለማረጋጋት እየሞከርኩ ሳለ በተከፈተው መስኮት የዝናብ ነጠብጣቦች ፊቴን አራሱኝ። ንፋሱም መጋረጃውን እያወዛወዘ የምተነፍሰው ንጹሕ አየር ሰጠኝና ትንሽ ቀለለኝ። አይዞሽ ጽኑዬ፣ ብዙን አልፈሻል፣ ትችያለሽ። ራስሽን አበርቺ፣ ችግሩንም ተጋፈጪው። እንዲህ ብዬ ራሴን መከርኳት። ብዙ ነገር ማድረግ ብችልም የእሱ ነገር ግን በጣም ከብዶኛል። የሆነ ተአምር ተፈጥሮ ከዚህ አስፈሪ ስሜት ቢገላግለኝ ምኞቴ ነው። ግን ምን ዋጋ አለው? ሕይወት ላይ ተአምር የሚባል ነገር የለም። እሱም መተው ካለብኝ፣ ስሜቱን ከጠላሁት መጋፈጥ አለብኝ። ተነሽ ጽኑ፣ እንደ ስምሽ ሁኚ። ካልጋ የተነሳሁ ማስታወሻዬን አነሳሁት። የቱ ጋር ነበር ያቆምኩት? እዚህ ጋር ነኝ። ገልጬ አገኘሁት። ዛሬ ሞዴል ልንፈተን ነው። እሱ ደግሞ ፈታኝ ነው።
ደስ የሚለው ግን እኔን አይፈትነኝም። ከጓደኞቼ ጋር ስለ ፈተናው ኮሪደር ላይ እያወራን እሱ ከታች ሲመጣ አይን ላይን ተገጣጠምን። ደንግጠን አይኖቻችንን አሸሸናቸው። ተፈትነን ስንወጣ ስለተለያዩ ጉዳዮች እያወራን ነበር። አንዱ ጓደኛችን ከፍቅርና ከጥላቻ የቱ ይከብዳል ብሎ ጠየቀን። የቱ ይከብዳል ብለው ጠየቁኝ። ከዛ መልሴን ጠበቁኝ። ፍቅር ነዋ። እናንተ ምን አላችሁ? ማን ጠይቋችሁ ነው? ሚስተር ቃል ኪዳን ወይ እንዴት ስለዚህ ሊያወራ ቻለ? እኔ እንጃ፣ ለወደፊቱ ቢገጥማችሁ ምናምን ብሎ ብዙ መከረን። ምን አስቦ ነው? እሺ ሌላስ? አስተያየት ጻፉልኝ አለ፣ ጻፍንለት። መቼ? ውይ ዓርብ ዕለት አንቺ ቀርተሽ ነበር አሉኝ። ዓመቱ ሊያልቅ ነው። መሸነፌም ሊረጋገጥ ነው። የቀሩኝ ጥቂት ቀናት ናቸው። ሁለተኛው ቀን ተፈትኜ ስወጣ ሌላኛው ፎቅ ግራውንድ ጋር ቆሟል። በአይኑ ሰላም አለኝ። እኔም አጸፋው መለስኩለት። በአይኑ ነይ ያለኝና ሄድኩ። ወደ ተቃራኒ አቅጣጫ ቆመን ማውራት ጀመርን። ፈተና እንዴት ነበር? ፈተና ነው ማለት ያው እንደ ስሙ ነው። እሺ አምሮብሻል። እውነት? እውነት? ምን አግኝተሽ ነው? ሚስጥር ነው። ስልክ ቁጥርሽን ለምን አልሰጥም አልሽ? ለሽማግሌ ስልኬን አልሰጥማ። ማለት ሁለት ፀጉር አብቅለክ ምን ያደርግልሃል? ይልቅ ለምን ሐሙስ ቀረክ? አንቺ ዓርብ ለምን ቀረሽ? ውይ አንተ ደግሞ የጠየቅኩህን መልስልኝ። ስፈልግሽ ነበር። በጣም ብዙ ነገር መከርኳቸው። ስለኔ የሚያስቡትን ነገር ነገሩኝ። ግን ያንቺንም ማወቅ እፈልጋለሁ። ሐሙስ ዕለት ከአስተማሪዎችም አስተያየት ሳጽፍ ስፈልግህ ነበር። ያንተንም መስማት እፈልጋለሁ። ደረቅ ነሽ አይደል? ሽንፈት አትወጂም? አዎ፣ መሸነፍ አልለመድኩም። ለማንኛውም የሚለያይ ሰው ነው አስተያየት የሚያስፈልገው። እኔና አንቺ ከሞት በቀር ማንም አይለየንም። ምኞትህ ነዋ። ሳስበው ማሸነፍሽ ይመስለኛል። ሞክረው፣ በማን እንደሚብስ እናያለን። በቃ ደህና አምሽ፣ እኔ ልሄድ ነው። እሺ ቻው። ማን ይሆን ሽንፈት ኃጢአት ነው ብሎ የነገረኝ? ለማንኛውም የኔ ሐሳብ የእሱን መቀበል እንጂ የኔን መስጠት አይደለም። በሶስተኛው ቀን ተፈትኜ እንደወጣሁ በአይኔ ፈለግኩት፣ ግን የትላንቱ ቦታ አልነበረም። ባገኘውስ ምን ላደርግ ነው? እኔ እንጃ። ብቻ ከፎቁ ሳልወርድ አዘቅዝቄ ግቢውን ቃኘሁት። እሱ የለም። ወደ ቤቴ ሊሄድ ስል አሳይመንት ፈተና ምናምን እየሰጠ አገኘሁት። ከዛ ወደ እሱ ተራመድኩኝ። የኔን ትሰጠኝ? ስምሽ ማን ነበር? ውይ እኔም ረሳሁት። አትቀልድ እባክህ ስጠኝ። ይሄው። ተቀበልኩት። አይቼ ደመርኩት። ከመቶ እኮ ማግኘት ካለብኝ 2 ማርክ ቀንሰሃል። ለምን? አንድ ክፍለ ጊዜ አልነበርሽም እናማ ለዛ ነው የቀነስኩብሽ። አንቺ ከሌሎቹ በምን ትለያለሽ? እንደዛ ነው። እሺ። ጥዬው ወጣሁ። ተማሪዎቹ ይጨምርላታል ይላሉ። እሱ የቀረሁበትን ሳይቀር ይቀንሳል። ከየት ነው ያመጡት? በመቤቴ ጭራሽ በምን ትለያለሽ ይለኛል። ኮተታም። ጠዋት 12 ሰዓት የመጨረሻው ቀን። ዛሬ ሽንፈት ይሁን ድል ማውቅበት ቀን ነው። አምላኬ ይርዳኝ። በወረቀት ስለሱ የሚሰማኝን ጽፌለታለሁ። ምን ይፈጠር ይሆን?
የሆነ አስቀያሚ ነገር እኮ ነው። ቆንጆ ቢሆን ጸባይ ቢኖረው እንዴት ሊያደርገው ነው? ምን አውቄለት በመቤቴ። ለማንኛውም ዛሬ መጨረሻው ቀን ነው። የሚሆነውን ማን ያውቃል? ማንም። ሰላም አውለኝ አምላኬ። ከፈተና እንደወጣን እታች ቆሞ አየሁት። ወደሱ ሄድኩ። ሰላም፣ እንዴት ነክ? ደህና ነኝ። አንቺ ደረቅ። ከዚህ በኋላ እንገናኝም። እንኳን ደስ ያለ። ደስ አላለኝም። አንቺ ግን አይገባሽም። ራሴን ከፎቅ ልወርውር ወይስ መኪና ልገጭ? ደስ ያለህን አርግ። በሁለቱም ሞት ነው። እኔም ነፍሮ በላለሁ። እብድ የሆንሽ ነገር ነሽ። እሺ ስልክሽን ስጪኝ። የኔን እፈልገዋለሁ። ባይሆን ያንተን ስጠኝ። በቃ አንቺ ያልሽው ካልሆነ አይሆንም አይደል? ደረቅ። ለሌላ ሰው እንዳትሰጪ። ጻፊልኝ ያልኩሽስ? እሺ ይሄው። ተቀበለኝ። ጽሑፍ ያለበት ትንሽዬ ወረቀት ላይ ስልኩን ጽፎ ፈርሞ ሰጠኝ። አደረኩት። አሸነፍኩ። ትልቅ እፎይታ ነበር የተሰማኝ። በልደና አደር። አትቆይም? ምን ቀርቶኝ? ደህና ሁን ብዬ ወጣሁ። ተመስገን። ማድረግ የፈለግኩትን ነገር አድርጌያለሁ። አስብ የነበረው ስልኩን እንደያዝኩ ጓደኞቼ ጋር መሄድና አሸንፌዋለሁ ማለት ነበር። አደረኩት። ነገር ግን ስትቀበየው ስልኩን ትሰጪኛለሽ ያለችኝን ለማንም እንዳትሰጪ ስላለኝ አልሰጥሽም አልኳት። ፈተናው አልቋል፣ ግን ሐሳቤ አልለቀቀኝም። አሸንፌዋለሁ። ደስታዬ ግን እኔ ጋር አልቆየም። ይሄው ስልኩ። ስለሱ ሳስብ አይኖቼ በእንባ ተሞሉ። እንደ አጋጣሚ መለያየት ሞት ነው የሚለው ዘፈን ከውጪ ሰማሁት። በሕይወቴ ለመጀመሪያ ጊዜ ስለ ሰው እያሰብ ምክንያቱን ሳላውቀው አለቀስኩ። ከፋኝ። ሰው እንዳጣው ዓለም ላይ ብቻዬን የቀረው ያህል ባዶነት ተሰማኝ። ምን እየሆንኩ ነው? እኔም እንደ ሌሎቹ ፍቅር ያዘኝ ናፈቀኝ ምናምን እያልኩ ላለቅስ ነው ማለት ነው? አሸንፍሻለሁ እንዳለው አሸነፈኝ ማለት ነው? እና እኔ ልሸነፍ? ወይኔ ልጅት። አልቅሼ ትንሽ ሲቀለኝ ስልኬን አነሳው። ስልኩን ሴቭ አደረኩት። ከዛ ቴሌግራም ላይ ሃይ ብዬ ጻፍኩለት። ሃይ ማልበል? ፐፐፐ አላየሁም አላወኩሽም ለማለት ነው ነበር። የኔ እብድ ደህና ነሽ? ይመስገን አለው። ድጋሚ ስላገኘሁሽ ደስ ብሎኛል። እኔም። እና ጸባይ ልትገዢ ልታገቢ ወሰንሽ? አረ አንተን አግብቶ ማን ይቃጠላል? ስለኔ ምንድን ነው የሚሰማሽ? የሆንክ ወዝጋባ ነገር ነክ። ምን እንደምታስብ እንኳን ላውቅ አልቻልኩም። እወድሻለሁ፣ ግን ልትወጂኝ እንዳትሞክሪ። ለምን? ሰውን መውደድ ማለት ለሚወዱት ሰው መኖር ስለሆነ የሚወዱት ሰው እንዳይጎዳ መጠበቅ የእውነተኛ ወዳጅ ሥራ ስለሆነ። ከዛ ቴክስት ሲገባ ልቤ ይደነግጣል። ቢሆንም እያወራን ሌሊቱን አጋመስ ነው። በደንብ የመተዋወቅ የሚመስሉ ነገሮችን አወራን። በሌላ ቀን ማታ ለምን ጥለሽኝ ተኛሽ? ባላን ዘግቶብኝ ነው። ታዲያ ለምን አልነገርሽኝም? ደግሞ ስልክ መቀበል ብቻ ሳይሆን መስጠትንም ለመጂ። ስጪ ለማለት ነው? ገብቶሻል ደረቅ። ያልጠየቀ አያገኝም ብዬ እኮ ነው። ሰጠሁት። ከሰጠሁት በኋላ በቴክስት ቀኑን ሙሉ እያወራን መሃል ላይ ይደውልልኛል። ባላንስ ሲጨርስ እኔ እደውልለታለሁ። የኔ ሲዘጋ እሱ ይበደራል። የተበደረው ሲያልቅ እኔ ተበድሬ እደውልለታለሁ። ድምፁ በጣም ያምራል። ሲያወራ አይንቀለቀልም። ቢያንስ ለ3 ሰዓት እናወራለን። ከዛ ደግሞ ወደ ቴክስት እንመለሳለን። ስለ ሁሉም ነገር እያወራን ስለሆነ በጣም ተግባብተናል። በጣም የተለየ ሰው ነው። አስተሳሰቡ፣ ንግግሩ ውብ ነው። በአጭር ቀናት በጣም ለምጄዋለሁ። አሁን ላይ ለሱ ያለኝ ስሜት መናገር ይከብዳል። ምክንያቱም ስሜቱን እንጂ ስሙን አላውቀውም። ብቻ ግን ደስተኛ ነኝ።
ተመስገን። የሆነ ቀን ጠዋት ዛሬ ተቀጣጥረናል። በእርግጥ ከዛሬ በፊት 2 ቀን ተገናኝተን ነበር። የዛሬው የተለየው እኔ ነኝ የቀጠርኩት። ልደትዬ ቤተ ክርስቲያን ይዤው ልሄድ ነው። ሰይጣን ይኖርበት ይሆን እንጃ። ብቻ ቤተ ክርስቲያን መሄድ አይወድም። በግድ ነው የተስማማነው። ማታ ልደትዬ ቤተ ክርስቲያን ለምን እዛ እንዲሆን እንደፈለግኩ አላውቅም። ምናልባት ከክርስትና የጀምሮ የማውቀው ቤት ስለሆነ ይሆናል። ያገኘሁትም ራሴን ላስተዋውቀው ነው። ምክንያቱም እኔን ከሳቄ ከእብደቴና ከድርቅናዬ ውጪ አያውቀኝም። ስለ ራሴ ምንም ሳልደብቅ ከሰው ጋር አውርቼ ስለማላውቀው ስላሳለፍኳቸው ጊዜያት ምንም ሳላስቀር እያለቀስኩ ነገርኩት። አልቅሼ አውርቼም እስከምጨርስ ዝም ብሎ አዳመጠኝ። እሱም ስለ ራሱ አወራኝ። ነገር ግን የእሱን ስሰማ የምር ተጽናናው። ለካ የኔ ምንም ነበር። ለምን ቤተ ክርስቲያን መሄድ ተውክ? ተቀይሜው። ማንን? እግዚአብሔርን። እንዴ አብዳሃል እንዴ? በምን አቅም? አቅም የለኝም፣ ግን ሕይወቴን እንደነገርኩሽ ከተወለድኩ ጀምሮ ስቃይ ላይ ነኝ። ታዲያ ለምን ላመስግነው? ነገር ግን ብዙ የሚያመሰግንበት ምክንያት እንዳለው ባውቅም በዚህ ስሜት ማውራት ትርጉም እንደሌለው ገብቶኛል። ስለዚህ በማውራት ሳይሆን በተግባር ከእግዚአብሔር ጋር ላስታርቀው ወስኛለሁ። ጸባዩ ለምን አስቸጋሪ እንደሆነ፣ ለምን ከሰው ጋር እንደማይቀራረብ፣ ለምን በፍጥነት እንደሚለዋወጥ ገብቶኛል። እመቤቴም በጣም አሳዝኖኛል። አምላኬ ወደ አንተ የምመልስበትን ብርታት እንዲሁም ብልሃቱን ስጠኝ። አሁን ላይ በጣም ተቀራርበናል። እሱ የእኔን ህመም ሊያድን፣ እኔም የእሱን ቁስል ላክም ደፋ ቀና እያልን ነው። በፍቅሩ መሸነፌን በመጨረሻ ማምኛለሁ። ለእህቴም ነግሬያታለሁ። በጣም ነው ደስ ያላት። ለምን እንደሆነ ባላውቅም እኔ እንደወደድኩት ብቻ ሳይሆን እሱም እንደወደደኝ እርግጠኛ ሆኛለሁ። ምን አለፋሽ ጽኑ የዘላለሜ ነህ እያልኩ ነው። የሆነ ቀን እንዲህ አለኝ። አንድ የገጠር ሴት ልጅ በቤተሰብ ሳትፈልግ ተዳረች። ከዛ አብራው እየኖረች ከሌላ ሰው ጋር ፍቅር ያዛት። የወደደችው ሰውም ይወዳታል። ባልሽን ጥለሽ ትሄጂ ነበር? አንቺ እሷን ብትሆኚ ምን ታደርጊያለሽ? መጀመሪያ ፈልገሽ ወይም አስበሽ እንደማታፈቅሪ እንዳትረሺ። በደንብ አስበሽ መልሽልኝ። ይከብዳል፣ ግን እጸልያለሁ። ምን ብለሽ? አምላኬ የማልወደውን ሰው አግብቻለሁ። ከሌላ ሰው ጋር ደግሞ ፍቅር ይዞኛል። ስለዚህ ፍቅሩን ድረሳና ባሌን እንደወድ እርዳኝ እለዋለሁ። ከምርሽ ነው? ቆይ ማፍቀርሽ ምን ችግር አለው? ይሄ እኮ ትዳር ነው። ወደድኩም አልወደድኩም አግብቼዋለሁ። ፍቅሬን መርሳት አለብኝ። ቆይ መውደድሽ ብቻ ምን ችግር ያመጣል? በአካል ሳትነካኩ በልብ ተፋቅራችሁ መኖር ትችላላችሁ። እኔ እንደዛ ነው ማምነው። እንደዚህ አይነት ፍቅር እንኳን ምድር ላይ ሰማይ ቤትም የለም። ቆይ ግን ለምን ነበር የጠየቀኝ? አይ ምንም፣ ዝም ብዬ ነው። ወድሻለሁ ጽኑዬ። እኔም እኮ ወድሃለሁ። ግን ፍቅረኛ አለኝ። ቀልድ ነው? አያስቅም? እሺ አይደለም። ከአንቺ በፊት ሌላ ህይወት ጀምሬ ነበር። ቤተሰብ ያውቃታል። ቃልም ገብቼላታለሁ። እና እኔ ጋር ምን እያደረክ ነው? ንገረኝ። እየተጫወትክብኝ ነበር? ባክሽን፣ አንቺ ልትወጂኝ እንደምትችይ አላሰብኩም ነበር። እባክሽ እህት ሁኚ። አምኜክ ነበር። ተሸንፌልህ ነበር። ወድጄህም ነበር። ወይኔ በመቤቴ ምን አይነት ሰው ነህ? ለማንኛውም ፍቅርህ ጋር ሂድ። እኔ ጋር መቼም እንዳትመለስ። አብቅቷል። የኔ እናንተ ነገር አበቃ ተብሎ የሚያበቃ ከሆነ አብቅቷል። ህይወት እንዲህ ናት። በጣም ነው የምታስጠላው። ምንም አይነት ቃል የልብ ስብራቴን አይገልጸውም። የትኛውም ፊደል መከፋቴን አይናገርልኝም። ከመጎዳቴ በላይ ደግሞ መጎዳቴን አለማውራቴ ነገሩን አክብዶብኛል። ወር ሊሆነኝ ነው። ሰው ማየት አስጠልቶኛል። ልቤ ውስጥ የሆነ ስሜት አለ። ስም የሌለው ከዚህ በፊት ተሰምቶኝ የማያውቅ በጣም የሚያስፈራ፣ ልረዳው በሞከርኩ ቁጥር ይበልጥ ግራ የሚያጋባ። ቆይ ሰው ባንዴ መሳቅም ማልቀስም መውደድም መጥላትም
መፈለግም መተውም እንዴት እኩል እነዚህ ተቃራኒ ስሜቶች በአንዴ ይሰሙታል? የማውቀው ልቤ ጎዶሎውን ለመድፈን እየጠየቀኝ እንዳለ ነው። ችግሩ ደግሞ ጎዶሎ በምን እንደሚሞላ ለማወቄ ነው። እውነት ሰልችቶኛል። ያን ጊዜ ሲነግረኝ እሷ ጋር ሂድ ስለው እንደ ስሙ ቃሉን እንዲጠብቅ ነበር። ነገር ግን እኔ እንዲህ እንደምታመን ባውቅ ይህን መወሰን አይመስለኝም ነበር። የትኛዋ ለጋስ ናት ፍቅሯን ለሌላ ሴት አሳልፋ የምትሰጠው ራሷንስ የምትጎዳው? ሌላ ሰው እንዲስቅ ብላ እሷ የምታለቅሰው፣ ሌላው እንዲኖር ነፍሷን የምትሰጠው። ከሞተ ሰው የምለየው አለመቀበሬ ብቻ ነው። ስለዚህ እሱንም አሁን ላደርገው ነው። ቤት ውስጥ ብዙ መድኃኒት አገኘው። አምላኬ ኃጢአቴን ይቅር በለኝ። ራስን መግደል ኃጢአት ነው። እንዲህ ብለህ እንዳትፈርድብኝ። ምክንያቱም ራሴን የገደልኩት እሷ ጋር ሄድ ስለው ነው። ያኔ ልክ ነው ያደረግሽው ብለህ ካልነበር፣ ስለዚህ ይሄም ልክ ነው። ዓለም ለእነርሱ ተስፋቸው። መድኃኒቱን አነሳሁት። በዚች ቅጽበት እናትና አባቴን አሰብኳቸው። ግን እንዴት እንደሆነ ባላውቅም ጨከንኩባቸው። መድኃኒቱን ወደ አፌ እንዳስጠጋሁት ስልኬ ጠራ። ጽኑ በርቺ፣ ማንም ቢሆን ከሞት አያስቆመኝም። ስልኬ ደግሞ ጠራ። እየተንፏቆኩ ወደ ድምፁ ሄድኩ። ቃል ነው። ከብዙ ጊዜያት በኋላ የእሱን ስም ስልኬ ላይ ሳየው መድኃኒቱን ጥዬ ስልኩን አነሳሁት። ጽኑዬ ደህና ነሽ? ቃሉ አዎ ደህና ነኝ። ድምፅሽ ምንድን ነው? ትንሽ አሞኝ ነው። ናፍቀሽኛል፣ ግን በኋላ እናወራለን። አሁን ረፊ በቃ። እኔም አረፍኩ። አንድ ነገር ተበላሸ ብሎ እንዲህ መሆን አያስፈልግም። ባይሆን ወደ መፍትሄው አጥቼው ከምሰቃይ እህቱ ለመሆን ልሞክር። በሐሳቡ መስማማቴን ነገርኩት። በጣም ደስ አለው። እንደ በፊቱ እናወራለን። ብዙም ባይሆንም እንገናኛለን። ሲያወራኝ ሳገኘው ቢቀለኝም ስለየው ደግሞ ህመሙ ይብስብኛል። ከበፊቱ በላይ እየተሰቃየው ነው። እሷ ጋር ሲሄድ ምን ሊሰማው እንደሚችል ሳስብ ያሳዝነኛል። ሰው ለገባው ቃል ሲል የት ድረስ እንደሚሄድ ሳይ ያስደንቀኛል። ነገር ግን ደግሞ ዋሽቶኝ ቢሆንስ? ቢወዳትስ? ደግሞም ከኔ በላይ ቢያፈቅራት ነው እሷን የመረጠው። ወይም ደግሞ ህይወት የምትባል ሴት ባትኖርስ? እኔ እንድርቀው ቢሆንስ ይህንን ዘዴ የዘየደው? ብዙ ጥያቄዎች አሉኝ፣ ግን መልስ የላቸውም። እሱ ወደዳትም ጠላትም ቢያንስ ሰው አለው። ስለዚህ ከእሱ ጋር ባለኝ ነገር ከዚህ በኋላ መጎዳት የለብኝም። መቤቴን ግራ ገብቶኛል። እንደ እህቱ ለመሆን ስጥር ፍቅሬ ይጨምርብኛል። ልትወው ስሞክር ደግሞ ናፍቆትን አልቻልኩትም። አገኘሁት። በጣም ናፍቆኛል። እሱም እንደናፈቀ አይኖቹ ይናገራሉ። እንደተገናኘን ጥብቅ አድርጎ አቀፈኝ። ስለ ብዙ ነገር አወራን። ከሁሉም አልረሳ ያለኝ ግን
ምን እንደምመኝ ታውቂያለሽ? ምን ትመኛለህ? ልክ እንደ ኦሪት ስርዓት ብንኖር ማለት ከአንድ በላይ ማግባት ቢቻል። ደነገጥኩ። አልመለስኩለትም። ድንጋጤው ሲለቀኝ ንዴት አነቀኝ። በጣም ተናደድኩ። ግን ደግሞ አንድ ነገር ገባኝ። ባያፈቅራት እንኳን ቢያንስ አይጠላትም። እኔ ከራኩት እሷን እንዲያፈቅራት እድል ሰጠዋለሁ። ድጋሚ አላገኘህም ብዬ ደጋግሜ አግኝቻለሁ። ዛሬ ግን የመጨረሻዬ ነው። በርታልኝ። ነገሮች እንዲስተካከሉ ምኞቴ ነው። ንግግሬ እምባ አለኝ። እየጎዳሁሽ እንደሆነ አውቃለሁ፣ ግን እኔም እየተጎዳሁ ነው። ግን አንቺ የምትፈልጊው መለየት ከሆነና በዚህ መንገድ አንቺ ደህና የምትሆኚ ከሆነሽ ከሆኑ ዓመታት በኋላ ይሄ ህመም ሲድን ወይም ልታገኝ ስትፈልጊ ደውይልኝ። እንደምወድሽ እንደማረሳሽ ወቂ። አውቃለሁ ጠንካራ ነሽ። ከዚህ በላይም ጠንከሪልኝ። በጥሩ ውጤት ተመርቀሽ ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። ሁለታችንም ከዓይናችን እንባ ፈሰሰ። የምርም የኛ ነገር አበቃ፣ አለቀ። ስቃዩ ይለቅ ባላውቅም የኛ ነገር ግን አውቅቶለታል። እመቤቴ እኔንም አጠንክሪኝ። ድጋሚ እሱ ጋር እንዳልሄድ፣ እንዳላወራው፣ እንዳልጠብቀው ራሴን እንድቆጣጠር እርጅኝ። አሜን። ዲያሬን ከደንኩት። ከዛ ወደ ግቢ ሄድኩኝ። ለዓመታት ጭራሽ ደብተሩን አይቼው አላውቅም ነበር። ልክ እንደዛ ጊዜ ደብተሩን ዘግቼው በደንብ አለቀሱ። ዓይኔ የሚጠፋ እስኪመስለኝ እንባዬን አጎረፍ። መተንፈስ ከበደኝ። አልጋው ላይ ጋደም አልኩ። አልጋው ላይ ጋደም እንዳልኩ የሞት ታናሽ ወንድም ወሰደኝ። ከዛ በሬ በጣም እየተንኳኳ ነው። ጽኑ የኔ ልጅ የረፈደ ተነሽ። እንደምንም ነቃሁ። እናቴ በር ላይ ሆና ትጣራለች። ከፈትኩላት። ምን ሆነሽ ነው? አልቅሰሻል? ኧረ አላለቀስኩም፣ ትንሽ አሞኝ ነው፣ አታስቢ። እራትም አልበላሽም? ቆይ ቁርስ ላምጣልሽ እስቲ። ወደ ማዕድ ቤት ሄደች። ካመጣችልኝ በኋላ መብላት ባልፈልግም እንደ ልጅነቴ አጎረሰችኝ። ብዙም ሳይቆይ በቃኝ እናቴ፣ እኔ ልተኛ፣ በኋላ እበላለሁ፣ ስነሳ አድናለሁ። መስኮቱን ሳትዘጊው ተኝተሽ ነው? ብርድ መጥቶሻል መሰለኝ። ኧረ ድምፅሽም እኮ ዘጋ እያለ ነው። እውነቷን ነው። ድምፄ ለራሴም ከብዶኛል። እንደምንም ደህና ነኝ ልተኛ ብያት አልጋዬ ላይ ተመቻቸው። እሷ ግን መስኮቱንና በሩን ዘግታልኝ ወጣች። ከዛ ግን እንቅልፍ ከየት ይምጣ? ማሰብ ማንሰላሰል ጀመርኩ። እንዴት ድጋሚ እዚህ ውስጥ ገባሁ? ስላየሁት ብቻ ዓመታት ያለፈው የልብ ስብራቴ ሊመለስ ቻለ? እመቤቴን ምንም አልገባኝም። እንደ ጠላሁት እንደ ረሳሁት ነበር የሚሰማኝ። ሳየው ፍቅሩም ሆነ ጥላቸው አገረሸብኝ። ስልክ ቁጥሬን የቀየርኩት እሱን ላለማግኘት ነው። ነገር ግን አሁንም ድረስ የቃልን ስልክ ቁጥር በልቤ አስታውሰዋለሁ። ቆይ ለምን አልደውልለትም? እና ከዛስ ምን ልለው? እኔ እንጃ። ብቻ ግን ከዚህ ስሜት ለመውጣት እሱ ያለበትን ሁኔታ ማወቅ ይጠቅመኝ ይሆናል። እንዲህ ያልኩ ከራሴ ጋር ረዘም ያለ ክርክር የሚመስል ነገር አደረግኩ። በመጨረሻም ልደውልለት ወስኜ ስልኬን ስከፍተው ብዙ ሚስኮል አገኘሁ። እህቴ ናት። ቅድሚያ ወደ እሷ ደወልኩ። እንዳነሳችው ምን ሆነሽ ነው ስልክ ማታነሽው? ይቅርታ እህቴ። ምንድነው ድምፅሽ? ምን ተፈጠረ? ምን ሆነሻል? አገኘሁት እኮ። ማንን? ቃልን። የት? እንዴት? መቼ? የድሮ ቦታችን። አጋጣሚውን ነገርኳት። አወራችሁ? አይ ጥየው መጣሁ።
አይዞሽ የኔ ቆንጆ፣ አሁን እመጣለሁ። ነይልኝ እህቴ። ብዙም ሳይቆይ በሬ ተንኳኳ። መጣሽልኝ? አቀፈችኝና አብረን አለቀስን። ድሮም እሷ ካለቀሰች እኔም አብሬያት አለቅስ ነበር። ሁሌም መጀመሪያ አብረን አልቅሰን ስንጨርስ ነው ስለ መፍትሄው የምናወራው። የዛሬው እሷ የምትሰጠኝ መፍትሄ ባይኖርም አብራኝ ስላለቀሰች ትንሽ ቀሎኛል። እና ምን ልታደርጊ ነው ጠየቀችኝ። እኔ እንጃ፣ ግን ላወራው እፈልጋለሁ። ድጋሚ ቢከብድሽስ? መጋፈጥ አለብኝ። ቆይ እስከ መቼ ነው የምሸሸው? ቢያንስ ያለበትን ሁኔታ ማወቅ የለብኝም? እንደኔ ምንም አይጠቅምሽም። ድጋሚ መገናኘት ህመማችሁን ማባባስ ነው። ይቅርብሽ ባክሽ። አይ ማወቅ አለብኝ እህቴ። ያለበትን ሁኔታ መስማት ፈልጋለሁ። ስልኬን አነሳው። ደወልኩለት። እህቴ እየጠራ ነው። ሄሎ ሄሎ። ይቅርታ አይሰማም። ሄሎ ቃሉ። አቤት። ማን ልበል? ኦ እኔ አላምንም። ጽኑዬ አንቺ ነሽ? አዎ እኔ ነኝ። ስለ ደወልሽ በጣም ደስ ብሎኛል። ደህና ነሽ? ድምፅሽ ምንድን ነው? ደህና ነኝ። ላገኝህ እፈልጋለሁ። ደስ ይለኛል። አሁን ቦታችን ነኝ። መምጣት ትችያለሽ? ወይኔ ልምጣ? የት ነሽ? አይ እችላለሁ፣ እኔ እመጣለሁ። ስልኩን ዘጋሁት። ጭራሽ ልትሄጂ ነው? አብደሻል እንዴ? መሄዴ እብድ ካስባለኝ አዎ አብጃለሁ። እሺ ሄደሽስ ምን ልትዩ ነው? እኔ እንጃ። እንደረሳኝና እንዳረሳኝ ጠይቀዋለሁ። ለነገሩ አረሳኝም። ወይም ደግሞ እሷ እንዳፈቀራት አብረው እንደሆኑም ጠይቀዋለሁ። ምን ያደርግልሻል ይሄ? ምንም፣ ግን እየጠላሁትም ቢሆን እወደዋለሁ። ናፍቆኛል እህቴ። በሰው ናፍቆት ተረበሽ ታውቂያለሽ? ያንን ያህል ነው የታመምኩት። እንደ ተወኝና ሌላ ህይወት እንደጀመረ ማወቁም ምናልባት ይጠቅመኝ ይሆናል እኮ አይደለ? መኝታ ቤት ተቀምጦ ማልቀስ መፍትሄ አይሆንልኝም። እሺ፣ በዛ ላይ ይህን ያህል የታመምኩለት ነገር የት እንደደረሰ ማወቅ የለብኝም? እሺ የኔ ደረቅ፣ አብረን እንሂድና ታገኘዋለሽ። አመሰግናለሁ እህቴ። አቀፍኳትና ትንሽም ብትሆን ብርታት አገኘው። ከቦታችን አቅራቢያ ካለው ካፌ ገባች። እኔም ወደ ፍቅሬ ሄድኩ። ስንገናኝ ምንቀመጥበት ቦታ ተቀምጦ አየሁት። ደስ አለኝ። የዓመታት ህመሜን ረሳሁት። እመቤቴን ረሳሁት። እንደ ድሯችን እቅፉ ውስጥ ለመሆን ሮጥኩኝ። ሲያይኝ ቆሞ እጁን ዘርግቶ ጠበቀኝ። እናቱን እንዳገኘ ሕፃን ደረቱ ውስጥ ተሸጎጥኩ። ትንፋሹ አንገቴ ስር ያቃጥለኝ። ልቦቻችን እኩል ይደልቃሉ። ለምን ያህል ጊዜ እንደዚህ እንደቆየን ባላውቅም ከቃል አይኖች የወጡት የእንባ ዘለላዎች ፊቴን ሲያቀሰቅሱኝ ባነንኩ። አልታወቀኝም እንጂ የኔም አይኖች የፍቅር፣ የደስታ፣ የናፍቆት እንባ እያዘነቡ ነበር። እኔ እሱም የኔን በእጆቻችን አበስናቸው። ቃሉ ጽኑዬ ደግሞ ጥብቅ አድርጎ አቀፈኝ። መላቀቅ አቃተን። ምን አለ ክርስቶስ አሁን ቢመጣ፣ ምን አለበት የዓለም ፍጻሜ በዚች ጣፋጭ ጊዜ በሆነ እና እንደተቃቀፍን ሁሉም ነገር ቢያበቃ። ኡፍ! እንደተጣበቅን ተቀመጥን። አልተቀየርሽም፣ ትንሽ አድገሻል። አንተም እንዲያውም ልታረጅ ነው። ስላገኘሁሽ ደስ ብሎኛል። እኔም በጣም። አንድ ቀን እንደማገኝሽ ተለያይተን እንደማንቀር አውቅ ነበር። እንዴት አወቅ? ልቤ ነገረኝ። ምን ብሎ? አልረሳሃትም፣ አልረሳችግም፣ እሷም አሁንም ድረስ ትወድካለች ይለኛል። ዋሽቶሃል። እና ረስተሽኛል? ጠልተሽኛል? አይ ያው አንተስ? እኔም አልረሳውሽም፣ ግን ምን? ላገባ ነው። ሳምንት ነው የቀረን። ከምርህ ነው? አዎ። እንኳን ደስ ያለ። እጁን ከአንገቴ ላይ ቀስ አድርጌ አነሳሁት።
እኔ ላንተ በጣም ደስ ብሎኛል። ግን እኮ ጽኑ፣ ግን የሚባል ነገር የለም። ታገባለህ፣ እኔም እድርካለሁ። የሰርግህ ቀን እመጣለሁ፣ ለእኔም ይጠቅመኛል። ከህሊና በላይ ሆነብኝ። ወደድካት? እየሞከርኩ ነው። ሰርጉስ አንድ ቀን ነው። ዕድሜ ልክህን እንዴት ልትኖር ነው? እኔ እንጃ፣ ቃል አለብኝ፣ ምርጫ የለኝም። አንተ እኮ ከመረጥክ ቆየህ። አልመረጥኩም አትበል። ከመረጥክ ቆየህ አይደል? እኔ አልመረጥኩም። መርጠሃል፣ ቃልህን መርጠሃል። የምር ሰርጌ ላይ ትመጫለሽ? አዎ፣ አንተ ሌላ ማግባት ከቻልክ እኔ እመጣለሁ የሰርግ ዕለት። ስላልተውሽኝ አመሰግናለሁ። አንተ ቀድመህ ተውከኝ እንጂ ህመምሽ እኔንም ያመኛል። ያንተ መታመም እኔን አያድነኝማ። እወድሻለሁ ጽኑዬ፣ ሳላስብሽ ውዬ አላውቅም። ምን ያህል ትወደኛለህ? አላውቅም፣ ከማንም በላይ። የእውነት እንደዚህ ያህል ማለት ይከብዳል። አላውቅም፣ ግን እወድሻለሁ። ከፍቅርና ከቃል የቱ ይበልጣል? ሕይወት እንድትኖር እኛ መኖር ማቆም አለብን? መልስ የለኝም፣ ግን እወድሻለሁ። አቁም በቃ። ባለትዳር ከሚስቱ ውጭ አይወድም፣ ይወዳል። እየተከራከርን እሱ ወደ እኔ እኔም ወደ እሱ ዞርን። በሆነ ኃይል እየተመራን እጅግ በጣም ተቀራረብን። ዓይኔን ዓይኑ ውስጥ ተከልኩ። ትንፋሻችን በጣም ፈጠነ። በመካከላችን ምንም ርቀት የለም። ዝም ብለን ተያየን። ምን እንዳባነነን ባላውቅም ሁለታችንም ደነገጥን። በቃ ልሂድ፣ ምናልባት ስታገባ ህመማችን ይድን ይሆናል። አትሂጂ እባክሽ፣ ትንሽ ቆይ። ምን ያህል ጊዜ? 1 ሳምንት ነው? እስከ ዘላለም። መቼም አትተይኝ። አንተ ቀድመህ ትተኸኛል እኮ። አልወቅስህም፣ አይዞህ። ይልቅ እንድትበረታ ምኞቴ ነው። ትላንት ለጓደኛሽ ደውዬላት ነበር። በአሪፍ መመረቅሽን ነግራኛለች። በጥሩ ውጤት መመረቅሽም ኮርቼብሻለሁ። ማየት የምፈልገው እሱን ነበር። አሁን ግን ሌላ የቀረኝ ምኞት አለ። ምንድን ነው ቃልዬ? እኔ ማግባቴ ካልቀረ አንቺም ሌላ ደስተኛ ህይወት እንዲኖርሽ እመኛለሁ። ትልልቅ ስራዎችን ሰርተሽ እንደማይሽ አልጠራጠርም። ልብሽን በቂ ማታቆሽሽው። ሁሌም ሳቂልኝ፣ ሁሌም ደስተኛ ሆነሽ ኑሪልኝ። ምክንያቱም ደስታ ይገባሻል አንቺ። ያኔ እኔም ደስተኛ ሆናለሁ። እድሜ ልኬን ወድሻለሁ። ታውቃለህ፣ ልቤ ይፈራል። አንተን አጥቼ መሳቅ እችላለሁ? ከአንተ ተለይቼ ደስተኛ መሆን እችላለሁ? ሌላው ይቅር፣ መኖርስ እንዴት እችላለሁ? አዎ ትችያለሽ። እተማመንብሻለሁ። ደስተኛ ሆነሽ ደስተኛ ታደርጊኛለሽ። የመጨረሻችንን ተቃቀፍን፣ አለቀስን። ትርጉም የሌለው ለቅሶ፣ መፍትሄ ያጣ ለቅሶ፣ ማስታገሻ የሌለው ለቅሶ፣ መድኃኒት የሌለው ለቅሶ። የሰርጉን መጥሪያ ሰጥቶኝ ተለያየን። በአካል በዓይነ ሥጋ መራራቃችንን አምነን ተለያየን። ለእህቴ ነግሬያት አብረን አለቀስን። እና ሰርጉን ትሄጃለሽ? አዎ፣ ሳምንቱ ባይደርስ እሱም ባያገባ ምኞቴ ነው። አይደረስ የለም የጠላሁት የቁም ሞቴ የሆነው ቀን ደረሰ። ራሴን ለሰርግ የተገባው አድርጌ ወደ አዳራሹ ሄድኩኝ። ፍቅሬን ልድር ወደ አዳራሹ ሄድኩኝ። ለመጨረሻ ጊዜ ልሰናበተው። በሱ የደስታ ቀን በእኔ የሐዘን ቀን ልገኝ ሄድኩኝ።
እጅግ የሚያምር በዲኮር ያበደ አዳራሽ ውስጥ ብቻዬን ቁጭ ብያለሁ። አንድ አይነት ልብስ የለበሱ ጥንዶች፣ አንዳንዶቹ ደግሞ ሰብሰብ ብለው በቡድን፣ እንደኔ ብቻውን ያለ ሰው ግን አላየሁም። እየተሳሳቁ በሙዚቃው እየተዝናኑ ሙሽሮችን እየጠበቁ ነው። የኔ ግን ይለያል። በዚህ በደስታ ቀን ቀብር እንደተጠራ ሬሳ እንደሚጠብቅ ቆዝሜ የሙሽራ ማርፈድ ብርቅ እንዳልሆነ ባውቅም እስኪመጡ በስቃይ እየጠበቅኩ ነው። ሌላው እየሳቀ እኔ የተሰበረውን ልቤን ይበልጡኑ እንዳይንኮታኮት እየፈራሁለት ጠብቀዋለሁ። ሰዎችን መመልከት፣ ዝም ብሎ መቀመጥ ቢደክመኝ ስልኬን አውጥቼ መጎርጎር ጀመርኩኝ። ስልኬን እየነካካው ለሕይወት ስለኛ ቢነግራት፣ ብታዝንልን፣ ከቃል ፍቅር ይበልጣል ፍቅርህ ጋር ሂድ ብትለው፣ ትንሽም እንኳን ብታዝንልን፣ ለራሷን ብታዝን የማያፈቅራት አጋር አካሉ ኖሯት ልቡ ከሌላ ምን ያደርግላታል? የምር ምንም አያደርግላትም። ይሄ ገብቷት ሰርጉ ቢቀር፣ ህልሜን፣ ፍቅሬን፣ ተስፋዬን ብትተውልኝ፣ የሆነ ተአምር ቢፈጠር፣ ታሪክን መለወጥ የሚችል አምላክ ታሪኬን መጨረሻውን ደስታ ቢያደርገው፣ የጭንቅ አማላጇ ጭንቄን ብትገላግለኝ፣ እንዲህ ያልኩ ለመንኳት። ያንን ዕለት አረሰውም። ሙሽራዬ ሙሽራዬ የሚለው እልልታና ጭብጨባ ከሐሳብ ያበነነኝ። ሰው ከተቀመጠበት ተነሳ። ሙሽሮቹ ገቡ። አዎ ቃል ሕይወትን አገባት። መሸነፍን ያሳየኝ ፍቅር ያገባ። ደግሞ እንዴት እንዳማረበት! በጣም ቆንጆ ሆነዋል። መድረኩ ላይ ሆኖ አየኝ። እንባዬን በግድ ተቆጣጠርኩት። አልቅሼ እንዲረበሽ ላለማድረግ ሞከርኩ፣ ግን አልቻልኩም። እንባዬ ፈሰሰ። ባሌ ይሆናል ያልኩት ሰው አገባ። አዎ ባሌ እንዳርኩት። መሳቅ እንኳን ቢያቅተኝ እያለቀስኩ የሰርጉ ቀን ቆምኩ። ፍቅሬን በአደባባይ ሞሽሬ ላኩት። ምንም ቃል የለኝም። ሕይወትን አልወዳትም፣ ምክንያቱም ባሌን ነጥቃኛለች። ነገሩ ማን ያውቃል? እኔ ሆናለሁ የሰው አዳም ያየሁት። ፍቅራችንን የባከነ ፍቅር ማለትም አልፈልግም፣ ምክንያቱም በአካል ባንገናኝም በምድር እስካለን በልቦቻችን እንደምንፈቃቀር በደንብ ይገባኛል። እሱም ነግሮኛል፣ እኔም አምኜዋለሁ። ግን ደግሞ ምናልባት የምድሩን ጨርሰን ሰማያዊው ዓለም ላይ ያኔ አብሮ መኖር ካለ፣ እዛ ሕይወት ከሌለች አካላችንም በነጻነት ይገናኝ ይሆናል። ለነገሩ ሰማይ ቤት አካል ይኖራል፣ ነፍስ ነው የሚኖረው ሲሉ ሰምቼ ነበር። ምን አይነት ተስፈኛ ብሆን፣ ምን አይነት ፍቅር ቢይዘኝ ነው? ኧረ እኔ እንጃ። ራሴን ታዘብኩት። ከዚህ በላይ ቃላት ቢኖሩኝ ሁሉን ስሜቶችን ማስፈር ብችል ምኞቴ ነበር። ነገር ግን ፊደሎች አመጹ፣ ቃላቶች አለቁ። ህመሞቼ እምቢኝ አንጻፍም አሉ። የልቤ ህመሞች እምቢኝ አንጻፍም አሉ። በቃላት በፊደል የማይወከል ስሜት፣ ለሌላ ሰው ቀርቶ ለራሴ እንኳን ማውራት ያልቻልኩበት ስቃይ፣ ያላወቅኩት ስሜት፣ የባሌ ሰርግ ዕለት ቆሜ የዳርኩለት አበቃ።